ታውሪኝ እስቲ አልገባኝም ምን ስነ ስርዓት ባለው መንገድ አውሪኝ እስቲ እሺ እጄና ተሳመኝ እኔ እያሳመንኩሽ አይደለም ስርዓት ለመያዝ ቡቡ ርዕስ እኮ አንድ ርዕስ ያስፈልጋል እኮ ያንተ ርዕስ እኮ ጉድ እኮ ነው ዛሬ ፍራንክ ስለነሱ እያወራሁ ምንም መዝፎ እኮ አልተናገርሽም ትክክለኛ ነገር ነው የተናገርሽው እኮ ለስባት ታረገው ኖሮ ብዙ ርቀት መሄድ ይቻል ነበር ሰው ሲናደድ ብዙ ነገር ይናገራል ያው ይሄን አይቆጥሩትም በሚለው ምናምን አልሽ ያ ደግሞ ልክ ነው እኔና አንቺ ህይወት ላይ ልጠይቅ የሚገባው ነገር እኮ ቡቡዬ ያው ካሜራ ላይ እንደዛ ብላ ማውራት ትክክል አለች አንተን ግን መጠየቅ እንዳታስገባ ቤተሰቦች ማለት ከካሜራ ጀርባ መብቷ ነው ካሜራ ላይ ግን ነው ሰሞኑን ሳላቅ ያጠፋሁት ነገር ካለ ብዬ ደንግጬ ሳላቅ ያጠፋሁት አላለች ቡቡዬ ፕራንክ ተደረግ በቃ አንተ ስትደረግ ነው ሚሻል እንጂ ማድረግ ከኋላ ከፊት አላለም ቡቡ እኮ ሲጀመር በሉ ከፈለጋችሁ እኔ የኔን ልጅ ይያለው ሚስቴ በል ልጅ አትበለኝ ብላለች አድጌያለሁ እያለች እኮ ነው ወይ የሞራት ሉልቀት ልጅ አላለ ሚስቴ ነው የሚባለው አንቺ ግን በጣም እንዴት ነው ነገሩ እንዴት እየደረሽ ነው እንደዚህ ነው የሚባለው ምን መድረሱ አስተዛሪ አልታየህም ነው ብሩክ አልገባኝም ጥያቄው እንዲህ ነው የሚባለው ልጅ ይባላል እንዲህ ቆይ እየደረሽ ነው ወዴት ወደ ጎን ለበል ያቀና መልስ ከፕራንኩ ይልቅ ዘና ፈታ ያረገኝ እዚህ ጋር ያለው ምልልስ ብቻ ነው ዘና ያረገኝ ከዛሬ ቪዲዮ እኔ ደግሞ በደንብ እስኪበስል እጠብቃለሁ የደረሰ ዝም ብሎ እንዳያርብ አገላብጠው ነው ወይስ ምንድነው በደንብ አልተቆላም ነው ምንድነው አልገባኝም አረ ወይኔ መልስ ምት አመት ማረሳው ነገር ያሳቀኝ ፓርት እዚህ ፓርት ላይ ብቻ ነው ከሱ ጥያቄ የሷ መልስ ማለት ነው ይመላስ ኮሌጅ ይላል እንደዚህ ነው በቃ ከአይን ጋማ በንግግር በፍጹም አትቻቻሉ በፍጹም ማለት ነው ንግግር ቤት ዘብ ናቲ ጋር ልጠይቅ እንዴት ነው እንዳያርም ማድረግ የሚቻለው እንዳያርም እንዳይበስልም እንዳይቆላላም ጋዝ መቀነሻው አንተ ጋር ነው ያለው እንጂ ናቲ ጋር የለም ወፍ የለም አፍን አታጥፋ እንዳታጠፋ ወይኔ ዛሬ ያ ቤተሰብ ፋኒ ነው ምን ደሞ እዚህ ጋር ምንድነው ምናምን እንዳትሉ ያው ለጨዋታ ያክል ነው ለጨዋታ ድምቀት ነው ደርሰሻል ወይ ሲላት ከደረስኩ ቆይቻለሁ አለች እውነቷን ነው እውነቷን ነው እኛ የምናወራው ደግሞ ዛሬ ቪዋችሁ ዋው ማይ ጋድ ነው ቪው ማለት ነው ዛሬ ያምራል ከጀርባ ያለው ምናምን ኦ ማይ ጋድ ነው ቤተሰብ ፕራንኩ ግን ማለት ነው እግር የለው እጅ የለው ቡቡ ወንድሜ ማለት ነው ምንድነው ወይ አኩርፈህ ግጭ ምን አላልክ ካሜራው ከመድረሱ በፊት የሆነ ነገር ርዕስ መያዝ ነበረብህ እኮ ማለት ወይ ከሃይሚ ጋር ለመጣላት አንድ ነገር ማጥፋት ነበረብህ እንዲሄድልህ እንደወረደች ምን ብላ ተለያይተናል ስትላት ምን ትበል እሰይ ትበል ወይስ ምን ግራ ነው የሚያጋባው እኔ ራሱ ስሰማው ግራ ነው የተጋባው ዘርዬ ይወጥ ከዛ ማለት ነው ምክንያቱም ረብ ጭራሽ ማያስኬድም ሰላም ጤና ይስጥልኝ ወድ ቤተሰቦች እንዴት አላችሁ እንዴት ናችሁ እኛለን ደህና ነን እግዚአብሔር ይመስገን ሁሉ ሰላም ነው ያው ፕራንክ ስለሆነ እውነቱን እናገራለን ማለት ነው ቤተሰቦች መደባበቅ መሸፋፈን የሚባል ነገር የለም ዛሬ ቪው ያምራል በቃ ሬዲ ሆናችኋል ግን ቡቡ ርዕስህ እንዲያምርልህ እንዲህ አይነት ነገር ሃይሚ እንድታምንልህ ወይም እንድትቆጣ ወይም ደግሞ ያው ፕራንካቸው ወይ ማናደድ ነው ወይ ብቻ የሆነ ነገር ወይ የሰውን ፊሊንግ ማወቅ ነው እዚህ ጋር አሁን ከሃይሚ ጋር ወይ ስልኳ ላይ የሆነ ፎቶ መላክ ነበረብክ የሆነ በቃ እሷ የማታውቀው ነገር ወይ ደግሞ አንድ ጥፋት ማጥፋት ነበረብህ ቤት ማለት ነው ወይ ብቻ የሆነ ነገር ማድረግ ነበረብህ ለማውራት እንዲመችህ እንጂ አንተ በራስ መንገድ ተለያይተናል ሰው አለሪዝን እንዴት ብሎ ነው መለያየቱን አምኖ ካሜራ ለዛው ካሜራ ፊት ለዛው ካሜራማን እያለ ማለት ነው እንዴት ነው የሚያምነው ሰው መጨረሻ ላይ እንዴ እኔ ጥያቄ አለኝ ሃይሚዬ ዛሬም ያንቺ ፍቅረኛ ሆኖም ጥፊሽን አልተውሽም እስከ ዛሬ እኮ መቼስ ሌላ ሰው ይስምብኛል እያልሽ ስሜት እየተሰማት ነው የምጠፈጥፈው እያልኩ ነበር ምረዳሽ ዛሬም ያንቺ ገንዘብ ሆኖም ትጠፈጥፊያለሽ ጉድ ፈላ ቤተሰብ አሁን የምትፈጥፊበት ምክንያት አለሽ አያገባኝም አሁን ላይ አያገባኝም ቤተሰቦች አይመለከተኝም ጥፊው መልክት አለው እንግዲህ ቡቡዬ ባንበት ንቃበት እኔ አያገባኝም እንዴ ሰው የራሱ ገንዘብ ከሆነ በኋላም ይማታል
ይቺ ጥፊማ ቅመም አላት። እና ምን ልላችሁ ፈልጌ ነው ሙቡዬ ማለት ነው ፕራንክ ሲደረግ ነው እንጂ ፕራንክ ሲያረግ ከኋላ ከፊት ፊቷን እንዲያዩ። ለነገሩ ፍቅር ነው ጋይስ፣ ፍቅር እኮ ነው። ፍቅር አይደል? ፍቅር ይዞት እንዴት ብሎ የጥላቻ መንፈሱን እንዴት ያወራው? እንዴት ብሎ ከኋላ ከፊት በሳቅ ነው የሞትኩት እግዚአብሔርን። ምክንያቱም ፌስ ቱ ፌስ እያያት ማውራት አቅቶት፣ እሷ ደግሞ ምንም የሚያሳምናት ነገር አልነበረም። እውነት ለመናገር ማለት ነው ሰው የሆነ መሰረት አንድ ነገር ያስፈልጋል ወይ በሆነ ነገር እንዲህ ለምን አደረግሽ እንደዚህ ይደረጋል ወይ? አንድ ጥፋት ይዛችሁ ከመሬት ተነስታችሁ ነው ከመሬት ተነስታሁን ሴትዮ ብትጮህብኝ ማን አደረኩ ማለት አይቀርም እንኳን አይደለም በባልና በፍቅረኛ መካከል ማለት ነው። ስለዚህ ቡቡዬ አንድ ነገር ማድረግ ነበረብህ እንጂ የትናንትናውን በቀል ለመበቀል ብለህ በራስ መንገድ እንለያይ አላት ልጅቷን። ምንድነው የምንለያየው? አንለያይም ነው ያለችው ልጅቷ ራሱ። ምን ልጅቷ አላታለሁ ሃይሚዬ ኧረ ትልቅ ሰው ሆናለች አደርሻለሁ ብላለች እኮ። ተሳስቼ ይቅርታ የወንድሜ ሚስት ልጅቷ አልኩሽ ይቅርታ እንዴ አድጌያለሁ እያለች እየተናገረች 1,000,000 ጊዜ ልጅቷ አላልኩም። ይቅርታ የወንድሜ ሚስት የሚያምርብኝ ይሄ ነው የወንድሜ ሚስት። እና ምን ልላችሁ ፈልጌ ነው ፕራንክ እንዲያስተምርም ሆነ ቪዲዮአችሁ እንዲረዝም ስትፈልጉ በቃ አይደለ የሆነ ርዕስ መያዝ አለባችሁ። እንለያይ ለምን ጥያቄ አለ እንዴ ቤተሰብ? አሁን ብሩኬ ለምን ስትለው አንቺ ታውቂያለሽ ተነጋግረናል፣ ምንም አልተነጋገሩም፣ ምንም አልተባባሉም፣ ምንም አልተባባልንም ስትለው አውርተሻል በቃ። ታዲያ እሷ ምን ትበል? እዚህ ጋር ሰለቻት፣ ጥላ ሄደች። ጥላ ለመሄድ ነው እየጣረች የነበረችው እና በዛውም ጥፊ ተመታ ብሩኬ ማለት ነው። ምክንያቱም የምትመልሰው መልስ ስታጣ በነገራችን ላይ የመታችው ማለት ነው። ምክንያቱም ምንም እግር የለው ውል የለው ፕራንኩ። እንለያይ በቃ ምንድነው ይሄ? እንዲህ አድርገሽኛልና እንደዚህ ቤተሰብም መጨመር የለበትም ሲጀመር። እዚህ ፓርት ላይ ትክክል ናት ሃይሚ፣ ፕራንክ ላይ መጨመር የለበትም። ምክንያቱም አይ ነው ትናደዱና የሆነ ነገር ትናገራላችሁ። እዚህ ጋር እኔ ብሩክንም ማደንቅለት ነገር ማለት ነው የፈለገ ነገር ቢሆን ካሜራ ላይም ፕራንክ ሲደረግ የሆነ ካፉ ምንም ነገር አይወጣውም። ይሄ ትዕግስቱን ደስ ይለኛል። ብሩክ ፕራንክ ይደረግ ምለው ለዛ ነው። እኔ መጥፎ ነገር አይወጣውም ካፉ። የፈለገ ነገር ውስጡን አጨናንቆ ራሱን ለበሽታ ያደርጋል እንጂ መጥፎ ቃል አይወጣውም። እንደገና ደግሞ ሃይሚን የሆነ በቃ የሆነ ልነቅሽም ድምታሽም ምንም አይልም። ሃይሚ እኮ ድርግም ነው የምታረግበት እኮ። ታዲያ ይሄ አግባብ ነው ትላላችሁ? አግባብ አይደለም። እኔ አልደግፈውም። እስከዛሬ ችግር የለውም ብትጠፈጥፊው መብትሽ ነው። ስንት ነገር በደል አለብሽ፣ ቁስል አለብሽ። እኔ ያለው ሌላ ሰው ሊስመው ነው እንዲያለችም የምትመታው ይመስለኝ ነበር እስከዛሬ ድረስ ማለት ነው። ያው አፈቅርሻለሁ ስላላለ። አሁን ግን ቢያንስ ያንቺ ፍቅር ሆኖ እንዴት ነው ይሄን ፊት ስትመጪው ራሄ ያላረግሽለት? አውቄ ነው እንደፈለግሽ። አሁን አያገባኝም። እኔ ቤተሰቦች ለምን ብትሉ ጥፊው ሙድ አለው። ስለዚህ ብሩኬ ሙዱ ምን እንደሆነ ካልነቃ ማለት ነው ይሄን ጥፊ መልሳ አይተህ ማለት ነው ትረዳለህ ብዬ አስባለሁ። ጋይስ ሌላ እንዳታወሩ። እኔ ለፍቅራቸው ብዬ ነው እንደዛ ያልኳችሁ። ደግሞ ሌላ ቦታ ብትሄዱ አይመለከተኝም። ትላላችሁ ብሏል ብሩኬ። አረ የዛሬው ምንም የሚያደርግ ነገር የለውም ጋይስ። አለው ምንም የሚያደርግ ነገር የለውም። ምን እያለ ነው እያልኩ ነው እኔ እንደውም ግራ የገባኝ። ምክንያቱም እንዲህ አርጋኛለች፣ እንዲህ ብላኛለች ሃይሚ። በቃ ከሃይሚ ጋር መለያየት ነው ፈልገው ቢል እንኳን ያረገችውን ነገር እናሰላስለዋለን። ምንም ነገር ሳይለን በቃ እንለያይ፣ ቤተሰብ ማወቅ አለበት። እኔ ጠፋሁ ወንድምየው ምንድን ነው? ይስተካከል። ለሌላ ጊዜ አንድ ርዕስ መኖር አለበት ወይ? ይሄን ጥፋት አጥፍተሻል ሃይማኖት እና እኔ እንደዚህ መቀጠል አልፈልግም፣ በቃኝ። በቃ አንኳር የሆነ ወሬ አውርተህ ውጥት ከካሜራው ማለት ነው እንደ መሄድ ነገር። ከዛ የልትሄድ ነው ምናምን ብላ እሷ የሆነ ነገር ወይ እሷ ጋር ፊሊንግ ይታያል የሆነ በቃ ለቪዲዮአችሁ የሚማርክ ነገር ነው። አሁን እዚህ ጋር ሃይሚም ምንም ስለማታውቅ ምንድነው የምታወራው? በቃ ምንም ነገር አላሳየችም። ምንም ነገር እንደውም መጨረሻ ላይ ደርሰሃል የተባባሉት ነገር ትንሽ እሱ ቪዲዮ ይስባል። ትንሽ በቃ የሆነ ፋን ያደርጋል። ሰው ይሁኝ ይላል። ከዛ ውጭ ሌላው እኔ ይሁኝም አላለኝ። አልገባኝማ ርዕሱ። አንድ ርዕስ ሲኖረው ማለት ነው ሰፍ ብላችሁ ለማዳመጥ ትሞክራላችሁ። እንለያይ ተዛ ሃይሚ ምን ትናገር?
እንለያይ እንዳትሉ እንለያይ አሁን የሆነ ርዕስ ቢኖረው ያንን ነገር ወይ አስተካክላለሁ ብላ እሷ በሚያሳዝን ቃላት ትሰራው ነበረ ባይነግራትም ደግሞ የሆነ ርዕሱ ላይ በቃ ተለያይተናል ካሁን በኋላ ቢል በመኝታ ነው ባልጋ ነው እሱን ነው እኔ አሁን ተለያየን ሲል ብሩኬ አልጋ ነው የተለያያችሁት እሱንማ እናውቃለን ብዬ ነው የተረዳሁት እንጂ ጭራሽ ውስጥ ያልደነገጥም ማለት ነው ተለያየን ሲል ማለት ነው እና ለማንኛውም ቡቧችን ፕራንክ ተደረገ አንተ ፕራንክ ተደረገ ቴረር የምትለቅብን የዛን ሰዓት ነው እንጂ ዛሬ እኔ ምንም ቴረር አልተለቀቅኩም ጋይስ የተለቀቃችሁ አላችሁ ቴረር ምንም አላስደነገጠኝም ለምን ርዕሱ ነው ርዕሱ እኮ ነው ጭራሽም አይነፋም እንደ ድንገት ነው መሰለኝ ከች ያለው ማለት ነው ሲጀመር ጠዋት የውሸት የሚወዱኝ ሰዎች ብሎ ነበረ ማለት ነው ብሩኬ ስለዚህ ትናንትና ሃይሚ ፕራንክ ባደረገችው ነገር ሰራችልህ ብለውታል መሰለኝ እንዴ ሲጀመር እኮ ሃይሚ ፕራንክ ስታረግ ሁሉም ሰው ደስ ይለዋል ሁሉም ሰው ልክ እንደራሷ ማለት ነው ሃይሚ አሁን ፕራንክ ስትደረግ አትወድም ሰው ፕራንክ ስታረግ ግን አቤት ደስታዋ ጥግ የለውም ደስታዋ ማለት ነው ስለዚህ ፕራንክ ስታረጉ ደግሞ እናንተ አንኳር የሆነ ነገር በነገራችን ላይ ወንድ ያን ያህል እንደዚህ በንግግር በምንልስ ነገር እንትን ማለት እንደ ሴት አይሆንም ባይዘወይ ማለት ነው ሃይሚ ደግሞ የሆነ የቃላት አጠቃቀም እንትን አላት የሆነ ጠቅ ነው የሚያደርጉት የምትናገራቸው ነገሮች ለፕራንክም ቢሆን ማለት ነው ይሄ ክፋትነት አይደለም በነገራችን ላይ ችሎታ ነው ማርያም ችሎታ ነው አሁን ብሩኬ እንደዛ ላርግ ቢል አልቻለበትም አይታችሁት ከሆነ ከኋላ ይዞራል እሷን እያየ ማውራት አቅቶት ከኋላ ይዞራል አንዴ ይስቃል አንዴ መለያየት ነው ከኔ የፈለከው ትለዋለች ለምን ለያያለው ሌላፍ ነበር ራሱን ለያይ ብሎ ማለት ነው ወይኔ አራ ዛሬ ብሩኬ ራሱን ያሳቀኝ እኔ የምር እግዚአብሔርን የሆነ ሰዓት እኔ ምርር ብሎኛል ጭቅጭቅ ንዝንዝ እግዚአብሔርን ሊል ብሎ ካፉ ላይ ምልስ አድርጎ መሮኛል አለም ሊምል ነበረ አንደኛ መሐላ አፉ ላይ ለምዶበታል እሱ ለውሸቱም ለምንም ዛሬ አልማለም እኮ ግን ለምዶበታል እና ቡቡዬ ፕራንክ ተደረገ አንተ ከዛ ውጪ እንኳን ሌላ ምንም የማይሳካ ነገር ነው አንተ ፍራንክ ልታረግ አይሳካልህም እውነት ዛሬ አልተሳካም ተሳክቷል ያላችሁ ሰዎች ደግሞ ጻፉልኝ ለምመሰላችሁ አንደኛ ቡቡ ይሳሳላታል ለሃይሚ ማለት ነው ስለሚሳሳላት ይሁን ይሄን ብናገር ትከፋለች ይላል በጣም አርቆ ያስባል ጭንቅላቱ ባይዘው ወይ ብሩኬ ሃይሚ ደግሞ ያቺ ፕራንኳ ብቻ እንድትሳካላት ነው እንጂ ሌላ ይሄ ሞራሉ ድቀት ምናምን የሚባል ነገር አታስበውም በፍጹም አታስበውም ፕራንክ ላይ ካለች ሃይሚ ያቺ ፕራንኳ ብቻ መሳካቷን እሱ በቃ ተናዶም ተቃጥሎ ማየት ነው የምትፈልገው ብሩኬ ደግሞ በተለይ አይናይን እያየ ሲያወራ የሚያወራው ነው የሚጠፋበት ትርብትብት ነው የሚለው ትርብትብት ዛሬ ከኋላ ሲዞር አይታችሁታል ማውራት አቅቶት እንደውም በጥፊ ስመታው ለቀቅ አረገው አረ ዛሬ እኔማ ወንድሜ ነው ያሳቀኝ እግዚአብሔርን ወይ ሰው ያርግልህ እናንተ በጣም የሚያዝንላችሁ ሰው ማለት ነው ለእናንተ አቅም አይኖረውም ቡቡዬ ለእንደዚህ አይነት ነገር ነው ያየሁበት ባይዘው ወይ ማለት ነው እና የኛ ወድ ቤተሰቦች ለማንኛውም ፈታ ዘና እንዳላችሁ ተስፋ አረጋለሁ በጣም ዘና ፈታ ያረገኝ ግን እንዳያረብህ በጣም ተመችቶኛል እውነት እንዳያረብህ ቡቡዬ የምሯን ነው እውነቷን የተናገረችው እዚህ ጋር ማለት ነው ግን እንዳያር ምንድነው ነገሩ ነው ማጥፋት ነው ጋዙን መቀነስ ነው ይሄ ነው ትርጉሙ እንግዲህ እናቴ መልሱን ጠይቃለሁ ብለዋል እንግዲህ መልስለት እንዴት እንደሆነ አላቅም እንግዲህ እንዳያረብህ ተባለ ይገርማል ለማንኛውም የኛ ወድ ቤተሰቦች መልካም ምሽት ይሁንላችሁ ባይ ባይ ወዳችኋለሁ ባይ